15 ቀን የነበረውን በየብስ የተጓጓዙ ዕቃዎችን የመረከቢያ ቀን ወደ 45 ቀን እንዲሁም 10 ቀን የነበረውን በአየር የተጓጓዙ ዕቃዎችን የመረከቢያ ቀን ወደ 30 ቀን የሚያሳድገው አዲሱ የጉምሩክ አዋጅ በሕዝብ እንደራሴዎች ምክር ቤት የመጀመሪያ ዙር ውይይት ተደርጎበታል። በዚሁ ጊዜ የኤክስሬይ ማሽን ለመግዛት የሚያስችል በጀት ሊመደብልኝ ስላልቻለ 20 ዓመት ያስቆጠሩ ቴክኖሎጂዎችን እየተጠቀምኩ ይገኛሉ ያለው የጉምሩክ ኮሚሽን ይህንንና መሰል የቴክኖሎጂ ክፍተቶችን ለመሸፈን እንዲሁም ደግሞ ሌሎችም በድንበርና ኮንትሮባንድ ቁጥጥር ላይ የተሰማሩ አካላትን አቅም ለማጠናከር ሲባል ከኮንትሮባንድ የሚገኘው ገቢ ለዚህ ተግባር እንዲውል የሚያስችል አንቀጽ በረቂቁ ላይ ማካተቱን አስታውቋል። ሪፖርተራችን አቤል አበበ በዚህ መድረክ ላይ የተነሱትን ዋና ዋና ሀሳቦች በተከታዩ ዘገባ ያስመለክተናል። ወደዛው እንለፍ። በዛሬው ዕለት እንደገና እንዲሻሻል ለሕዝብ እንደራሴዎች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የቀረበው የጉምሩክ ኮሚሽን አዋጅ 859/2006 ተብሎ የሚጠራውና በ2011 ዓ.ም ማሻሻያ ተደርጎበት የነበረ አዋጅ ነው። አዋጁ አሁንም ለድጋሚ ማሻሻያ መቅረቡን ተከትሎ ለምን ጥናት ተደርጎበት ሙሉ ለሙሉ በዘላቂነት እንዲሻሻል አይደረግም የሚል ጥያቄ ከሕዝብ እንደራሴዎች የቀረበ ቢሆንም የገንዘብ ሚኒስቴርና ጉምሩክ ኮሚሽን ግን ሙሉ ለሙሉ ለማሻሻል ከ1 ዓመት ያላነሰ የጥናት ጊዜ እንደሚፈልግ ጠቅሰው የተፈለጉት ማሻሻያዎች ደግሞ ያንን ያክል ጊዜ የሚሰጡ አይደሉም ብለዋል። ረቂቅ አዋጁ ቀድሞ 15 ቀን የነበረውን በየብስ ትራንስፖርት የገቡ ዕቃዎችን የመረከቢያ ጊዜን ወደ 45 ቀን ከፍ እንዲል ሲያደርገው በአየር የገቡ ዕቃዎችን የመረከቢያ ጊዜን ደግሞ ወደ 30 ቀን አሳድጎታል። ምክንያቱ ደግሞ በወረቀት ላይ የሰፈረው ቀን በተግባር የሚፈጸም ሆኖ አለመገኘቱ ነው ተብሏል። ሰነዶች በበቂ በጊዜ የማይቀርቡ መሆናቸው ከአስመጪዎች ምክንያት ውጭ የሆኑ ማለት ነው። ሁለተኛ ደግሞ የተቆጣጣሪና ተጓዳኝ አካላት ተገቢውን ማስረጃ በጊዜ የማይሰጡባቸው ምክንያቶች በጣም በርካታ ናቸው። ሕጉ ምን ብሎ ያስቀምጠዋል? 15 ቀን ወይም 10 ቀን ያለፈ የሆነ እንደሆነ 20% ቅጣት ይጣልባቸዋል። አስመጪዎቹን የሚገጥማቸውን ችግሮች በሚገባ መፍታት የሚያስችላቸውን እድል ለመስጠት እና ለአካል ተገባ እንግልትና ቅጣት እንዲድኑ የማድረግ አቅጣጫ ለማስቀመጥ ካልሆነ በስተቀር የክሊራንስ ጊዜን መሸመቻ ተደርጎ ሊወሰድ አይችልም ማለት ነው። የስካኒንግ ማሽን እንኳን ለመግዛት የሚያስችል በቂ በጀት እየተመደበልኝ ባለመሆኑ ላለፉት 20 ዓመታት ማሽኑን መቀየር ተስኖኛል ያለው ኮሚሽኑ በገንዘብ ሚኒስቴር በኩል ለምክር ቤቱ ባቀረበው ማሻሻያ ረቂቅ አዋጅ ከኮንትሮባንድ የሚገኘው ገቢ ለጉምሩክና ለመሰል ሕግ አስከባሪ ተቋማት አቅም ማጎልበቻ እንዲውል የሚፈቅድ አንቀጽን አካቷል። ከ15 ዓመት በላይ 20 ዓመት የተጠጋው ስካኒንግ ማሽን ይዘን ያለን ሀገር ነን። የናሽናል ሴኩሪቲ ኢሹ ስለሆነ ማለት ነው። ይህን ፋይት ማድረግ በሩቲን በሆነ እንደ ተቋማዊ እንደተቀመጠው በመንግስት ትሬጀሪ ያንን ጠብቆ በሚሄድ ይቻላል ወይ? ያው የመጣንበት መንገድ ይሄው ነው ማለት ነው። ይሄንኑ መቀጠል ነው የሚሆነው ማለት ነው። ምን ያህል ኮንትሮባንድ ይመጣል፣ ምን ያህል ነው እናንተ የምትጠቀሙበት የሚለው ገና ተይዞ ነው ሊሆን የሚችለው። ስለዚህ መጀመሪያ መንግስት አስቦ ለጉምሩክ ኮሚሽን አስፈላጊውን በጀት ለምን አይመድብም? ከመንግስት በሚመደበው በጀት ጋራ እየተደጋገፈ በተወሰነ መልክ ችግሮችን እየቀረፈ ወደፊት ሊወስደን ይችላል። ለመከላከል አቅማችን በከፍተኛ ደረጃ ሊያሳድግ ይችላል። በበጀት ይደልደል ብንል ያለበትን የአቅም ውስንነት ችግር መወጣት ላይችል ይችላል። በተግባርም እያጋጠመ ያለው ይሄ ነው። የሚፈለገውን ያህል ተሽከርካሪ የሚፈለገውን ያህል የውስጥ ድርጅት ማሟላት የሚያስችል በጀት ለጉምሩክ እየተመደበ አይደለም። ከዚህ ቀደም በኮንትሮባንድ ተግባር ላይ የተሰማሩ ተሽከርካሪዎች እንዲወረሱ ይፈቅድ የነበረው ይህ አዋጅ መልሶ ሲሻሻል ግን ከመውረስ ይልቅ ባለተሽከርካሪዎቹ ላይ በ100 ሺህ ብሮች የሚቆጠር ቅጣት እንዲጣል ደንግጎ ነበር። የአሁኑ የድጋሚ ማሻሻያ ረቂቅ አዋጅ ግን ባለተሽከርካሪዎቹ ትርፉን በማስላት ቅጣቱን በግዴለሽነት እየተቀበሉ መሆኑን ከግምት በማስገባት በኮንትሮባንድ ተግባር ላይ የተሰማሩ ተሽከርካሪዎችን መውረስ የሚፈቅድ ሆኖ ተዘጋጅቷል ተብሏል። ከ74 ቢሊዮን ብር በላይ የተገመቱ የተለያዩ ቁሳቁሶች ባለፉት 8 ተኩል ዓመታት በቁጥጥር ስር አውለናል። ይህንን በዝርዝር ተንትነን ስንመለከት አብዛኛዎቹ በታሰበባቸው መልክ ባለተሽከርካሪዎቹ በግል ወይም ደግሞ ከሚያሰማሯቸው ሹፌሮቻቸው ጋራ በትብብር የሚፈጸም ወንጀል መሆኑን አይተናል። ለዚሁ ፐርፐዝ አዘጋጅተው በዚህ ዘርፍ የተሰማሩ አካላት የግዴታ አንድ መባል ያለበት